ኢትዮጵያ ላይ እኮ አምሮ ዜሮ እኮ ነው። አይኪዋችን እኮ ዘሎስት ነው ታውቃለህ። ኢትዮጵያ ላይ ባጭሩ ችግሩ አምሮ ላይ ነው፣ ሌላ ምንም አይደለም። እንደ ሰው ፍቅር አለን ምናምን ሰው ተርቧል ለውተላ የሚከለክል የለም። ኢትዮጵያ ውስጥ ልባችን ጥሩ ነው ከሞላ ጎደል፣ ግን አምሮአችን ላይ ካልተሰራ ልብ በቂ አይደለም። የሆነ ሰው መጥቶ ይሸውደዋል። ይሄንስ እንደዚህ ነው እንትና እንዲ ነው እንዴ ተጋደል ይሏል፣ ይጋደላል። ምክንያቱም 95% በላይ አማኝ ያለበት የሚባል ሀገር በብሔርና በቁራጭ መሬት ይጋደላል። የእውነት የሚያስፈራኝ እንደ ሀገር ይሄ እዚህ ጋር እንትን የሚለው ሳይሆን የወጣቱ አምሮ ነው። ሰላም ተከታተልቲ ባህርና ሚዲያ ንትገብሩ ላይክ ሼር ኮሜንት ደጊም ብልብ እንዳመስኮንኩ ናይሎም ማዓንቲ ፍሊ ድበለ ዝገረመኒ ሓደ መራሕ ሃገር ትብሎ ወይ ፕሬዝዳንት ትብሎ ንልዕሊ 130 ሚሊዮን ህዝቢ ዝመርሕ ቀይሕ ባህርን ህንዳዊ ውቅያኖስን መልከተና ይخبልሲ አገርሚ አነ እንታይ ድሕዝነኒ እትዮም ይሕዋትና ኢትዮጵያውያን ብጣዕሚ እዮም ድሕዙኒ ምክንያቱ ዘዝ መጽመራሒ ብዝበሎም እዮም ዝኸሉ እዚ ኻ ትድሕዝነካ ሓደ ምሁር ሽሙ ይፈልጦኔ ታስእልን ክሰደልኩም ኣብ ኢትዮጵያስ እቶም ምሁራን ንብሎም ደናቆርዮም ኩሎም ሓቂ እዩ አቶ ታየ ስላሴ ኻኒ ቀይሕ ባህርን ህንዳዊ ውቅያኖስ ይምልከተና ይሉ አነ ከም ኤርትራዊ እቶም ስላሴ መንግስቱ ገለገለ ዘለኩም ሽም በሕልፍ ናይ ስላሴ ሽም ዘለኩም ሕማም ናይ ባህር ለኩም አንሲ ካብ ዘርኡኹም ይመስለኒ እቲ ቀይሕ ባህር ድባል አይትሕለሞ ንሕልም ኸማንስ አይትሕለሞ አቶ ታየ ስላሴ እቲ ዝሕዝነካ ኻኒ 130 ሚሊዮን ህዝቢ ክትመርሕ በዛ ዓቅምዚ አነ እቲ ኢትዮጵያዊ ሓውናስ ብጣዕሚ ድሕዝነኒ እቲ ናይ ህንዳዊ ውቅያኖስ ተልካ ኻኒ ሃየሞ ተንከስበልናባ እተን ሓፀርቲ እግራኻ ምኻድ ኣበን ደልዋ ክርተማ ቢሎም ኮፍኮብሉኻ ናብቲ ቀይሕ ባህር ተኾይንኻ ዋርሳ ያሎ ስለዚ እንታይ ክብለካ ደልያተ ታየ ስላሴ እቲ ሕማም ናይ ባህሪ እስኻውን ካብ በሓጎኻ እንዲኻ ወሪስካ ክልቲኡ ኣይምልከተካኒ ክልቲኡ ኣይምልከተካኒ አቶ ታየ ስላሴ እንተ ኸኢልካ ናይ ህዝቢ ምሓራ ብድሮን ዝጭፍጨፍ ደሎ እለዮ እንተዘይ ኮይኑ ግን ናብ ክልቲኡ ኣይትሕለሞ እዚ ኣኽብለካ ደልያ አቶ ታየ ብዝተረፈ ዓወት ንሓፋሽ يصبح بعرق الدرينا عليك أبو سماغ الدرينا فرحك عينك እንግዲህ የመጨረሻ ፋይናል ስራውን እየጎበኘን ነው የተገናኘነው መንገድ ላይ ድገትና እንግዲህ ከዚህ በኋላ ከይቅርታሩ ዲነጋሽታው ከጳጉሜ 4 ጀምሮ ስለ ህዳሴ ግድብ የምናወራ አይመስልም። በቃ ወደ ሌላው ወደ ቀይ ባህር ነው ከመስከረም አንድ ነው ቀይ ባህር ወደ አሰብ መስከረም አንድ ጀምሮ አንድ ሰው ወደ አሰብ ካልሆነ እናዞራለን ወደ ህዳሴ ግድብ ወሬ አለ። ዛሬ የኛ የሆነውን ቀይ ባህር መልሶ ለመጠየቅ የሚሰጋ የሚጠራጠር ትውልድ መፈጠሩ የስነ ልቦና ስብራት አካል ነው። አንችልም ብሎ ነው የሚያስበው። እኔ ላረጋግጥላችሁ ወዳለው ኢትዮጵያ ትችላለች። ይሄን ለማሳካት ውጊያ ግጭት ያስፈልጋል ብለን አናምንም። ለዚህም ነው ለ5 ዓመታት ስንለማመጥ የነበረው። አሁንም በሰላም በአፍሪካ ላይ ያልተገዙ ቢኖሩ ሁለት ሀገራት ኢትዮጵያና ላይቤሪያ ነው ብለህ በኩራት ትናገራለህ። የኢትዮጵያ ፕሮፌሰሮች፣ ምሁሮች፣ ተማሪዎች፣ ህዝቦች በሙሉ በኩራት እየኖር ኢትዮጵያ አልተገዛችም እንላለን። ላይቤሪያም አልተገዛችም፣ ጀግና ሀገራት ናቸው እንላለን እኛ በታሪክ። እሺ ኤርትራ በቱርክ ተገዝታለች፣ በግብጽ ተገዝታለች፣ በጣሊያን ተገዝታለች፣ በእንግሊዝ ተገዝታለች። አረ በማን ያልተገዛችው ነው? በብዙ ሀገራት ተገዝታለች። ታዲያ ከየት አባይ ያመጣው ታሪክ ነው አልተገዛሁም ብለህ የምታወራው? ኤርትራ የኔ ነች የምትል ከሆነ እውነቱን እየመረረህ ዋጠው። ወዳጅ ስማ፣ ሼር አድርጉት ይሄን ቪዲዮ። ታሪኩን ላላወቀ ታሪኩን ይወቅ። ኤርትራ ህዝቡ ፈልጎን እስከተገነጠለ ድረስ ሉዓላዊነት ያላት ሀገር፣ ክብር ያላት ሀገር ነች። ባህሩ የኔ ነው ስትል በንግግር ድፍረት ነው ራሱ። ይሄ የአንድን ሀገር ሉዓላዊነት መዳፈር ነው። የአንድ ጠቅላይ ሚኒስትር የሀገር መሪ
እንደዛ ሲል ጦርነት ማወጅ ነው፣ ሌላ አይደለም። የኤርትራን ህዝብ መናቅ ነው፣ የኤርትራን መሪዎች መናቅ ነው። በዚህ አጋጣሚ ሪስፔክት አለኝ ለኤርትራ ህዝብ በሙሉ። እንወዳችኋለን፣ ወንድሞቻችን ናችሁ። ሼር አድርጓት፣ ይህችን ቪዲዮ ትድረስ ለሁሉም ሰው። እውነት ነው፣ አልተገዛንም ካልክ ኤርትራ ያንተ እንዳልሆነች እወቅ። ማንም ኢትዮጵያዊ አለመገዛት ግን ወደህ የተገዛች ሀገር የኔ ነች ብለህ መጥራት ግን አትችልም። ይህንን ጭንቅላት ውስጥ መርምር።